ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎች የሚደመጡበት ሰዓት ላይ እንገኛለን። በየሙሉ ሰዓቱ ወደ እናንተ ዜናዎች እንደምናደርስ ይታወቃል። እንግዲህ 85ኛው የአርበኞች ቀንን የተመለከተ ዜና እናደርሳችኋለን። የንግድና ቀጠናዊ ትስስር ሚኒስቴር እንግዲህ የዓለም ነዳጅ ዋጋን መሰረት በማድረግ ከትላንት ምሽት ሚያዝያ 26 ጀምሮ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ ማድረጉን አስታውቋል። እሱንም የተመለከተ ዜና ይኖረናል። ከውጭ ደግሞ የአሜሪካ ኃይል በሆርሙዝ ባህር ላይ የሚያደርጉት እንቅስቃሴ የተኩስ አቁም ስምምነቱን ሊጥስ ይችላል ስትል ኢራን ስጋቷን ገልጣለች። እነዚህንና ሌሎች ዜናዎችን ወደ እናንተ እናደርሳለን። ሀገራዊ ጉዳዮችን በማስቀደም እንጀምራለን። 85ኛው የአርበኞች ቀን በአዲስ አበባ 4 ኪሎ በሚገኘው የአርበኞች መታሰቢያ ሐውልት እየተከበረ ይገኛል። በበዓሉም የጥንታዊት ኢትዮጵያ ጀግኖች አርበኞች እንዲሁም ሌሎች እንደተገኙበት መረጃዎች አመላክተዋል። በተጨማሪም በርካታ የመዲናዋ ነዋሪዎች በስፍራው እየተገኙ ሲሆን ቀኑን በተለያዩ ሁነቶች እያከበሩ እንደሚገኝም በመረጃው ላይ ተመላክቷል። ቀጥለናል አድማጮች፣ ወደ ሌላኛው የሀገር ውስጥ ዜናችን አለፍን። የዓለም የነዳጅ ዋጋን መሰረት በማድረግ ከሚያዝያ 26 ቀን 2018 ትላንት ምሽት ጀምሮ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉን የንግድና ቀጠናዊ ትስስር ሚኒስቴር ነው ያስታወቀው። በንግድና ቀጠናዊ ትስስር ሚኒስቴር በወጣው ደብዳቤ መሰረትም በነጭ ናፍጣ ጭማሪ የተደረገበት ሲሆን 180 ብር ከ46 ሳንቲም እንዲሁም ቤንዚል 167 ብር ከ50 ሳንቲም እንዲሸጥ ተወስኗል። በተጨማሪም ኬሮሲን 320 ብር ከ66 ሳንቲም፣ ቀላል ጥቁር ናፍጣ 170 ብር ከ62 ሳንቲም፣ ከባድ ጥቁር ናፍጣ 167 ብር ከ37 ሳንቲም፣ የአውሮፕላን ነዳጅ 319 ብር ከ76 ሳንቲም ሆኗል። ከአንድ ወር በፊት በነዳጅ ምርቶች ላይ ዋጋ ጭማሪ መደረጉም የሚታወስ ነው። ወደ ውጭ ዜናዎች አልፈናል አድማጮች። አፍሪካዊ ጉዳዮችን ቀዳሚ እናደርጋለን። የናይጄሪያ መንግስት በደቡብ አፍሪካ እየተካሄደ ባለው ጸረ ስደተኞች ተቃውሞ ሳቢያ 130 ገደማ ዜጎቹ በፈቃደኝነት ወደ ሀገር ለመመለስ መመዝገባቸውን አስታውቋል። ደቡብ አፍሪካ ውስጥ በተፈጠረው ጥቃት ሊባባስ እንደሚችል የገመቱት እነዚህ ነዋሪዎች በተጀመረው በዚህ አሰራር ሳቢያ ለመውጣት የሚመዘገቡ ሰዎች ቁጥር ከዚህም ሊጨምር እንደሚችል የናይጄሪያ ውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስትሯ ቢያንካ አጁኮ እንደገለጡት ከሆነ የደቡብ አፍሪካ ተቃዋሚዎች በውጭ ሀገር ዜጎች ላይ የሚያደርሷቸው ጥቃቶችን ያወገዙ ሲሆን መጤጠል ትርክት፣ የጥላቻ ንግግርና አቀጣጣይ ጸረ ስደተኛ መገለጫዎች ታይቶባቸዋል ያሏቸውን ሰልፎችንም ኮንነዋል። ሚኒስቴሩ የናይጄሪያውያን ዜጎች የሚያደርጉትን ደህንነት በተመለከተ የደቡብ አፍሪካ ኤምባሲ ከፍተኛ ባለስልጣናትን ጠርቶ ማነጋገሩንም አስታውቋል። የደቡብ አፍሪካ የዓለም አቀፍ ግንኙነትና ትብብር ሚኒስቴር በበኩላቸው ከናይጄሪያ አቻቸው ጋር የሁለቱን ሀገራት ግንኙነት ለማጠናከር ያደረጉት ንግግር ፍሬያማ እንደነበረም ተናግረዋል። ዜጎቿ ላይ ትኮሳ የፈጸመባት ጋናም ባለፈው ወር ተመሳሳይ እርምጃ ወስዳ እንደነበረ የቢቢሲ መረጃ ያመለክታል። በመጨረሻም የአሜሪካ ኃይል በሆርሙዝ ባህር ላይ የሚያደርጉት እንቅስቃሴ የተኩስ አቁም ስምምነትን ሊጥስ እንደሚችል ኢራን አስጠነቀቀች። የአሜሪካ ባህር ኃይል በሆርሙዝ ሰርጥ ላይ ለማካሄድ ያቀደው ኦፕሬሽን የተኩስ አቁም ስምምነቱ ሊጥስ እንደሚችል ነው የኢራን ያስጠነቀቀችው። እቅዱ ዳግም ግጭት ሊቀሰቅስ ይችላል የሚል ስጋትንም ፈጥሯል። ዋሽንግተን የንግድ መርከቦችን በስትራቴጂካዊ የውሃ መተላለፊያ በኩል ለማጀብ ማቀዷ የተኩስ አቁም ጥረቱን የሚያናጋ የትንኮሳ እርምጃ ነው ስትል ቴህራን ገልጻለች። በተጨማሪም እየጨመረ የመጣው የአሜሪካ ባህር ኃይል እንቅስቃሴ በስምምነቱ የተቀመጡ ውሎችን እንደ መጣስ ሊቆጠር እንደሚችልም አጽንኦት ሰጥታለች። በአጋርነት አብረውን እየሰሩ የሚገኙ ድርጅቶች አሉ። አጋሮቻችንን እጅግ አድርገን ነው የምናመሰግነው። ማን እንደ እናት የሚለን እናት ባንክ አንዱ ነው። እናት ባንክ ከትርታ ጋር በአጋርነት እየሰራ ስለሆነ ደስታ ይሰማዋል። እንግዲህ እናት ባንክ እንደ እናታችሁ ቤት የምትስተናገዱበት ነው። ዘርፈ ብዙ የባንክ አገልግሎቶችንም ማግኘት የሚችሉበት ነው። እናት መላ ወይም ዩኒክ ካሽ የተሰኘ አገልግሎት አለው። የትምህርት ቤት ክፍያን በተቃለለ መልኩ የምትከውኑበት ነው። በተለይ ደግሞ የልጆች የመጽሐፍት ግዥን ጨምሮ ምዝገባና ሌሎች ጉዳዮችን በዩኒካሽ ወይም እናት መላ ማስተካከል ይቻላል። አጋራችንን እጅግ አድርገን
አመሰግናለሁ። ሌላኛው አጋራችን ራይድ ትራንስፖርት ነው። ወደ 8294 ተደውለው ወይም ደግሞ በራይድ አፕሊኬሽን በመጠቀምና በማዘዝ የፈለጉት ቦታ መንቀሳቀስ ይችላሉ። ከዛም ባሻገር ከተለያዩ ክፍላት ሀገራት እንዲሁም የዓለም ክፍሎች የሚመጡ ወዳጅ ዘመዶን ለመቀበል ጊዜ ቢያጥሩ ባሉበት ነው ወደ 8294 በመደወል ብቻ እንግዳችሁን ያላችሁበት ድረስ በእንክብካቤ ያደርሳል። ከዚህም ባሻገር የዴሊቨሪ አገልግሎትም ይሰጣል። 8294 ላይ መደወል ወይም የራይድ መተግበሪያ በመጠቀም ግልጋሎቱን ማግኘት ትችላላችሁ። ራይድ ትራንስፖርት ለፈጣን የትራንስፖርት አማራጭ የኢሳት አጋራችን ነው። ከልቦ የቀረበውን ትርታ 97.6 ኤፍኤም ነው ያደመጣችሁ ያላችሁት። ውድ አድማጮች አብራችሁን ስለሆናችሁ እጅግ አድርገን እናመሰግናችኋለን። በየሙሉ ሰዓቱ ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎች ወደ እናንተ ይደርሳሉ። ሀገራዊና ዓለም አቀፋዊ ጉዳዮችን በምንመለከትበት በዚህኛው ምዕራፍ የዜና ሰዓታችን በኢትዮጵያ ለመጀመሪያ ጊዜ የተካሄደውን የማርበርግ ክትባት ክሊኒካዊ ፍተሻ በስኬት መጠናቀቁን ጤና ሚኒስቴር ማስታወቁን፣ የፌዴራል ቤቶች ኮርፖሬሽን በደቡብ ሱዳን ጁባ በቤት ግንባታ ዘርፍ መሰማራት የሚያስችል ስምምነት ተፈራርሚ ያለው ማለቱን፣ እንዲሁም በሱዳን በተፈጸመ የድሮን ጥቃት 17 ያህል የአንድ ቤተሰብ ሰዎች ህይወታቸውን ማጣታቸውን መገለጹንና ኢራን የተባበሩት አረብ ኤምሬትስና ኦማን ላይ ጥቃት ፈጽማለች መባሉን የያዝናቸው ዜናዎች ናቸው። ሀገራዊ ጉዳዮችን በማስቀደም ወደ እናንተ መድረሳችንን እንቀጥላለን። በኢትዮጵያ ለመጀመሪያ ጊዜ የተካሄደው የማርበርግ ክትባት ክሊኒካዊ ፍተሻ በስኬት መጠናቀቁን ጤና ሚኒስቴር አስታወቀ። የፍተሻውን መጠናቀቅ አስመልክቶ በተዘጋጀው መርሃ ግብር ላይ የጤና ሚኒስቴር ዶክተር መቅደስ ዳባ ባስተላለፉት መልእክት የተደረሰው እምርታ ሳይንስ ወደ ተግባር የመለወጥ ትልቅ ማሳያ መሆኑን ገልጸዋል። ክሊኒካዊ ፍተሻው በከፍተኛ ጫና ውስጥ ሆኖ ውጤታማ ምላሽ የመስጠት አቅምን ያሳየ መሆኑን የገለጹት ዶክተር መቅደስ የማርበርግ ቫይረስ ወረርሽኝን ለመቆጣጠር ባለድርሻ አካላት ያደረጉ የተቀናጀ ጥረት የሚደነቅ መሆኑንም አስረድተዋል። ከዚህ ጋር በተያያዘ በኢትዮጵያ ለመጀመሪያ ጊዜ የተካሄደው ይህ የክሊኒካዊ ፍተሻ ሀገሪቱ በምርምር ዘርፍ ላደረገችው ኢንቨስትመንት ውጤታማ ማሳያ ስለመሆኑም ተገልጧል። በአርማወር ሃንሰን የምርምር ኢንስቲትዩት በቅርቡ የተመረቁት ዘመናዊ ላቦራቶሪዎችም የሀገር ውስጥ የመድኃኒት ምርትን ለማሳደግና ወረርሽኞችን ለመቆጣጠር ከፍተኛ አስተዋጽኦ እንዳለው ሚኒስትሯ መቅደስ ዳባ የገለጡ ሲሆን ለክሊኒካዊ ፍተሻው ስኬት አስተዋጽኦ ላደረጉ ሁሉ ምስጋናቸውን አቅርበዋል። ቀጥለናል አድማጮች። የፌዴራል ቤቶች ኮርፖሬሽን በደቡብ ሱዳን ጁባ ከተማ በቤት ግንባታ ዘርፍ መሰማራት የሚያስችለውን ስምምነት ፈረመ። የፌዴራል ቤቶች ኮንስትራክሽን በደቡብ ሱዳን ጁባ ከተማ በቤት ግንባታ ዘርፍ መሰማራት የሚያስችለውን ታሪካዊ ስምምነት መፈራረሙን የተገለጸው በሁለቱ ሀገራት መካከል በመሪዎች ደረጃ የጋራ የልማት ትብብር በሚያስፈልጉ ጉዳዮች ላይ የአብሮ ለመስራት ስምምነት መድረሱን ተከትሎ በኮርፖሬሽኑና በደቡብ ሱዳን ማዕከላዊ ኢኳቶሪያል ግዛት መካከል በቤት ልማት ላይ በጋራ ለመስራት የሚያስችል ስምምነት እንደሆነም በመረጃው ላይ ተመላክቷል። ስምምነቱን የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ረሻድ ካማልና ማዕከላዊ ኢኳቶሪያል ግዛት መንግስት አስተዳዳሪ ሚስተር ኢማኑኤል አድሪ በይፋ ፈጽመዋል ተብሏል። ይህ ውል ኮርፖሬሽኑ ያለውን የረጅም ጊዜ ልምድና የቴክኒክ አቅም በመጠቀምም በጁባ ከተማ ዘመናዊ የመኖሪያ ቤቶችን፣ የንግድ ህንፃዎችንና የመንግስት መስሪያ ቤቶች ግንባታ እንዲያከናውን ሰፊ መንገድ እንደሚከፍትለትም ነው ከፌዴራል ቤቶች ኮርፖሬሽን የተገኘው መረጃ የሚያመላክተው። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቀደም ሲል ከሀገር ውስጥ የተመራረጡ ዜናዎችን ለእናንተ አጋርተን ነበር። አሁን ደግሞ ወደ ባህር ማዶ ስናልፍ የአፍሪካ ጉዳዮችን እናስቀድማለን። በሱዳን በተፈጸመ የድሮን ጥቃት 17 ያህል ሰዎች ህይወታቸው ማጣታቸው ተገለጸ። በፈጣን ድጋፍ ሰጪ ኃይሎች ተፈጽሟል የተባለው ይህ ጥቃት 17 የሚሆኑ የአንድ ቤተሰብ አባላትና ሌሎች ነዋሪዎች ህይወታቸው እንዲያልፍ መደረጉም ተዘግቧል። ከዚህ ጋር በተያያዘ በካርቱም ዓለም አቀፍ አውሮፕላን ማረፊያን ኢላማ ያደረገ ጥቃትም በፈጣን ድጋፍ ሰጪ ኃይሉ ሊፈጸም እቅድ መኖሩን ተመላክቷል። የሱዳን ወታደራዊ መሪ የሆኑት ጀነራል አብዱልፈታህ አልቡርሃን ሀዘን ላይ ያሉ ቤተሰቦችን ያጽናኑ ሲሆን ሴቶችን፣ አቅመ ደካሞችን ጨምሮ ህጻናትን ኢላማ እያደረገ ያለውን የፈጣን ድጋፍ ሰጪ ኃይሉን ጥቃት አውግዘዋል። ዘናሽናል ዘግቦታል። ኢራን የተባበሩት አረብ ኤሚሬትስና ኦማን ላይ ጥቃት ፈጽማለች ተባለ። ኢራን ፈጽማለች በተባለው ጥቃት በሆርሙዝ ሰርጥ ላይ የተባበሩት አረብ ኤሚሬትስና የኦማን መርከቦች ላይ ጉዳት መድረሱ በዘገባው ላይ ተመላክቷል።
ጥቃቱ ከ4 ሳምንታት በፊት የተደረሰውን የተኩስ አቁም ስምምነት ከተፈጸመ በኋላ የተደረገና በሀገራቱ መካከል ያለውን ውጥረት የበለጠ ከፍ ሊያደርግ እንዲሁም ሊያወሳስብ የሚችል ጥቃት ስለመሆኑ መገናኛ ብዙኃን በስፋት ዘግበውታል። ኩዌት ታይምስ የዘገባው ምንጭ ነው። አድማጮች ከልቦ የቀረበውን ትርታ 97.6 ኤፍኤም እና ማለዳ 12 ሰዓት ከ30 የጀመረው የዕለተ ማክሰኞ ሚያዝያ 27 2018 የትርታ ቁርስ መሰናዷችን አሁን እንደመጣችሁ ያላችሁት እያደመጣችሁን ስለሆናችሁ እጅግ አድርገን ነው የምናመሰግነው።